አታላይኖች ህወሓት አታላይኖች ዶብረጽዮን አታላይኖች ቆሳ አድርጋ እንደ ዋዛ አዞናቅታ ደሞ ጀመረች የወረደበት ባላይ ጨዋታ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸወይና እንዴላችሁ ሞኝላችሁ አለ ብዙዎች ስትገቡ እንደሉ ማለት ላይ ከነሽር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ አመሰግናችኋለሁ። ህወሓት እንግዲህ ጌቸ ላይ ሞቅ ደሞቅ ያለ ጦርነት ጀምራለች። አቶ ጌታቸው ረዳ መቀሌን ትቶ አዲስ አበባ ነው ያለው። እንግዲህ ከስካይላይት ሆቴል ነው ራሱ መግለጫ የተሰጠ። ከስካይላይት ሆቴል ምን ማድረግ አልተቻለም። ለነዚህ እብዶች እብደታቸው ከመቆም የለም አለ ደብረጽዮን ደንግጦ። እኔ ከቆደም ብዬ ተናገራለሁ። ለነዚህ ሰዎች እብዶች ናቸው። ለማንም አይታመኑም፣ ለእግዚአብሔርም አይታመኑም፣ ለሰውም አይታመኑም። ጆ ባይደንን አደራ ሲበሉ የጆ ባይደንን አደራ የሚጎርማቸው የአሜሪካ፣ የጀርመን፣ የፈረንሳይ፣ የእንግሊዝ፣ የአውሮፓ ህብረት ወኪሎች መቀሌ ድረስ ሂደው አደራ በሰማይ አደራ በምድር እንዳትዋጉ አደራ ሲለው ደብረጽዮን ምናል እውነት አምናረጋ አንዋጋም እንኳን መዋጋት አንሰዳደቡ በራሰ ስድብን ካላለ መሰዳደብ ተወራረሙ ይጎርመጫል። አንተ አህያ፣ አንተ ውሻ፣ አንተ ባንዳ፣ አንተ ተላላኪ እንዳይባባሉ ተወራረሙ ይጎርመጫል። ፈረንጆች እንኳን አታለላቸው። አደራ በሰማይ አደራ በምድር ውጊያ እንዳትጀምሩ። ይሄ ነገር ሌላ ጦስጡን በሳስ ይዞ ይሞጣል ተብለ ህወሓት እንዴት 2 ዓመት በሙሉ ሞቅ አርግላት ሳይባልልኝ እንዴት ከተማ አገሩ ጩር ሲል አልወድም ጩር ሲል ሩሩሩን ጩር ሲል አልወድም ጩር ሲል አለ ህወሓት ነው። እንዴ ምን ማድረግ አይቻልም። ይመጣል። ይሄ ቀን አደገኛ ቀን ይመጣል። እነዚህ ሰዎች ማንንም አይሰሙም ብያለሁ። ይጎርማቻል። ድረን ለኛ ድረን አምናረጋ እኔ እኮ ፊልም አለ ቆረጽ አለ እንጂ እውነት ለሌላ አልመሰለኝም እኮ ድረን እያንዣበበ ነው ተባለ። እዛ ትግራይ ላይ ጎርማቻል። ለዚህ ለመቀለ ለትግራይ ዝራ ድሮን እያንዣበበ ነው። አሮ ክሊፕ ይኖራል የሚቆረጥ ለቆረጽ አላ እንጂ ብዬ አፌ ማንጋጠጥ ደሞ አፌ ላይ ሚሳኤል ቢለቁብኝስ? ዋይ ሎክ አንተ ለጆ ባይደን እሺ፣ ሌላ በሙሉ እንደ ከሰውም አትቁጠር። እንደ ለጆ ባይደን አደራ ቁርጥፍ አርጋችሁ ትበላላች። ያ ሁሉ ፈረንጅ በአውሮፕላን ተጋግዘው መቀሌ ድረስ መጥተው አደራ ደብረጽዮን እንዳትዋጉ ለዚህ ትሩሙስ እንዳትጀምሩ ብሎ እሺ እውነት አብራናካ አንዋጋም እውነት ንገሩት ሂዳችሁ ለጆ ባይደን በላችሁ ቃል ኪዳን አስራችሁ ሙላችሁ ተጎዘታችሁ ውጊያቸው መራችሁ። እኔ እኮ ብያለሁ ለዚህ ለህወሓት ካልተወደፈ መሳሰበቃ ሞላ የለውም ስል አትሰሙኝም። ስለዚህ ይሄ የትግራይ ህዝብ እስከ መቼ ነው ልጆቹ በእናንተ ጦርነት የሚሰቃየው? እስከ መቼ ነው እናንተ ለማይጠረቃ ይሄ የራሽያ ካርታ የሚያክል ሆዳቸውን እንዴት አርገን እንምራው? ህወሓት እንዴት እናርግላችሁ? በእናታችሁ ወይ አንዳንዶቻችን ብሉን ከነ ነፍሳችን እውነት ህዝብ ልቆቀት እስቲ እንደኛ አይነት ወይ ዋጥ አርግኝና ከጠገባችሁ እስቲ ህዝብ ልቆቀት በእናታችሁ ዋ ዘላለም ዓለምን ቦር ተጋደለ ሉንዶ መሰሰሉ እንዶ ፈጠጣው ሮበስማ እኔ ከተናጉራል ለነዚህ ሰዎች ትጥቃቸው አይፎቱም። እኔካ በእነዚህ ሰዎች እኮ ዶክተሬት የሰራው እኮ ብጫ አረ ጉድ የላቸው እኔ ሪሰርች አለ አረ ጉድ የላቸው እነዚህ ሰዎች እስትንፋሳቸው እኔ ጠንቅቄ ነው የማውቀው። ለዚህ ነገር ሞላ እንበላው አትሰሙኝ። እሺ አሁን ሞላ ምንድነው? እሺ በቃ አበደ። እነዚህ ሰዎች አብደዋል። ጌቸ እንደተናገረው አብደዋል። አሁን ጊዜያዊ መስተዳደሩ ራሱ መጀመሪያ እየተዘጋጀበት አልመሰለኝም። ከዚህ በፊት ታስታውሱ እንደሆነ መከላከያ ትግራይ የዛሬ 3 ዓመት የገባ ጊዜ ህወሓት ተንቤን የወረደው ጊዜ በዛ ጊዜ ተቋቁሞ የነበረን ጊዜያዊ መንግስት ህወሓት አመራሮች ቀርጥፈው እንደበሉ እዛ ውስጥ ኢንጂነር ማን ነው ነፍስ ይማረውና ሰውነቱን በታት ነው እግሩ እጁ ቆራርጠው ለጅብ እንደሰጠው ታውቃላችሁ። ብታውኑ ባታውኑ ይሄ ነገር አሁንም ይደገማል። በትግራይ ጊዜያዊ መስተዳድር ውስጥ ያሉ ሰዎችን በሙሉ ዘልዝለው ነው የሚጥለው። እነዚህ ሰዎች እጅግ በጣም አደገኛ ናቸው። መጀመሪያ ጥንቃቄ መደረጉ ነበረበት። በመዋቅር ውስጥ ያሉ ሰዎችን እያሰሩ ነው፣ እየገደሉ ነው። ተው ሲባል የሚሰማ ጠፍቷል። እኔ አላውቅም። በእውነቱ ነው ማለት እነጌቼ ነገር ጉድ የላችሁም። ኃላፊነቱ ወሰዶ እናንተን አምነው የትግራይን ህዝብ ለማደን ብለው በዚህ በጊዜያዊ መስተዳድር ገብተው የሚደክሙ ወጣቶችን እንዳታስገድሉ አደራ። ይጎላል፣ ህወሓት ይጎላል። በአስቸኳይ ነገር የሆነ ሞላ ነገር ካልተፈለገ የትግራይን ህዝብ ለመጨፍጨፍ ተነስተን ያለ ይሄ የእብዶች ጥርቆም ነው። አይጌቼ አንተ ዛሬ ነው አይደለ እነዚህ እብዶች ያልክ? እኔ እኮ ቀደም ብዬ እኮ ነው ያልኩት። ገና አንተ እኮ እነሱ ጋር በመታሸረጉድ ሸብሮ በመተሉበት ጊዜ ግድ የለህም። አሁንም አልተዘጋጀም። እኔ ነገሮች ልክ አልመሰለኝም። እነዚህ ሰዎች በደንብ እንደውም የሚደራጅበት
ራሳቸውን እንደ አዲስ የሚጎነቡበት እድል ያገኘ ነው የሚመስለኝ። አሁንም አጎራባች ያሉ ህዝቦች እና የጸጥታ ኃይሎች ከፍተኛ ጥንቃቄ መደረግ ያለበት ይመስለኛል። በፍጹም እውነቴን ነው መላቸ ለነዚህ ሰዎች ከማመን እውነቴን ነው መላቸ ማንን ይሻላል? በእናታችን ለአሜሪካ ማመን ይሻላል። ለሰሜን ኮሪያ ማመን ይሄ ሚስጥሯ የማይታወቅ ሰሜን ኮሪያ አለች አይደል? ለሷ ማመን በፍጹም እነዚህ ሰዎች ወደ ኋላ የሚሉ አይደለም። ጭራሽ ድሮን ሁሉ እየተመላለሰን አለ። የፌዴራል መንግስት ይሁን ራሷ ህወሓት ድሮን ታጥቃ ይሁን የኤርትራ ድሮን ይሁን በፍጹም አልታወቀም። ነገሮች ከሚጠበቀው በላይ ሊሄድ እንደሚችል ግን እርግጠኛ ነው የምነግራቸው። እርግጠኛ በቂ ዝግጅት ተደርጎበታል። ምናልባት እዚህ ውስጥ የትግራይ ህዝብ መረታል፣ ሰልችቶታል። እንግዲህ ህዝቡ ሆ ተብሎ ያለቀ አልቆ ህወሓትን ከገጠሙ አንዱ ነገር ነው። ካልሆነ ግን ህወሓት ያዞን ይዞ ውጊያን ይቀጥላል። ኮረምቶ እስኪመጣም ለመታገስ አልቻለም። እጅ ላይ ያሉት መረጃዎች ምን እንደሆነ አላወኩም። ህወሓት ከክረምቱ በፊት በዚህ በጥድፊያ ውጊያውን ሊጀምርበት የፈለጉበት መንገድ አላወቅኩትም። የሆነ ሆኖ አሁን ጉዳዮች እያበቃቃላቸው ነው። የህወሓትን የጦርነት ነጋሪት መጎሰም ተከትሎ ሌሎች ግጭቶችም አብረው የሚቆጣጠሉበት ሁኔታ ይኖራል። ነጋዴም ደግሞ ግርግርን ብለው የሚጠብቅ አለ። ስለዚህ ኢኮኖሚ ላይ ጫና ለመፍጠር የሚፈልጉ ስግብግብ ነጋዴዎችም ይኖራል። ስለዚህ ዙሪያው አካሆኖቹ ልክ የሚመጡ አልመሰለኝም። እግዚአብሔር ሞላን ይፈልግ። እኔ ምንም ማለት አልችልም። ለነዚህ ወፎፌ ሰዎች እነሱ ደም ማፍሰስ ብለ ጦርነት ከጀመረ ጊዜ ጀምሮ አገሪቱ ሰላም አታለች። እስከ አሁን ድረስ ሞላ ነው የጠፋ። ምን ይዞ ምን ጨበጣና ያጣ ነው። እኔ ምን እንደሚፈልጉ አልገባኝ። ስልጣኑ ያዙቶ ማለት እንዴት እናድርግላችሁ? እስቲ እንዴት ምን ነው የሚሻላችሁ? አብና አረጋ እኔ ግራ ገባኝ። ግራ ጋቡን አለ ሰውየው እና ህወሓት አሁንም አጎራቦች አካባቢ ላይ ያላቸው ህዝቦች በከፍተኛ ጥንቃቄ ዝግጁ ሆነው አትሰሙም። ህዝባችን አይሰማም። ብሎ ሎጥ ብሎ ይተኛል። ከዛ በኋላ ችግር ሲመጣ ዋይ ነው ዋይ። አሁን ወደም ተዘጋጅተላችኋል። ህወሓት በደንብ ተደራጅታል። መሳሪያዎቹ ቤት አቅጣጫ እንዴት እንዳደራጀ ማወቅ መረዳትም አንችልም። ለክፉም ለደጉም እንዲህ ያሉ ጉዳዮች ከፍተኛ ጥንቃቄ ይፈልጋሉ። እንግዲህ የትግራይ ህዝብ እኛ ምን እናድርግ? ጮህን እኛ እንደ ክፉ አልታየንም። እንዶ ጠላት በህዝባችን ላይ እንደሚያላገጥ አልታየንም። ይሄው ነገ ይወጣል። 50,000 ኪሎ ግራም ወርቅ የት ነው የገባ? እስቲ ለዚህ መልስ ስጥ። የት ነው የገባን? በዚህ 50,000 ኪሎ ግራም በመቶ ሚሊዮን የሚቆጠር ዶላር ነው የተሸጠ ይሄ ወርቅ። ስለዚህ ማን እጅ ላይ ነው ያለው? ገንዘብ እንጎረን እስቲ። በእርዳታ የመጣው መቋቋሚያ ብሎ የተባበሩት መንግስታት ድርጅት የላከው ከአውሮፓ ህብረት ከአሜሪካ የመጣው በቢሊዮን የሚቆጠር ብር እኮ ህወሓት እጅ ላይ ነው ያለ። አውጥቶ በማዳበሪያ ሞልተ ነው ይዟል። በማዳበሪያ አቷም ነው ምን ማድረግ ይቻላል? ሰራዊቱን ወጥናለሁ፣ ትጥቅ አስፈታለሁ፣ የትጥቅ ማስፈቻ ተብሎ ከአሜሪካ በሚሊዮን የሚቆጠር ዶላር ተልኮ ያ በኢትዮጵያ ብር በቢሊዮኖች የሚቆጠር ገንዘብ ለህወሓት ተልቆለት ትጥቅም አላስፈታም። ጭራሽ እንደውም ስንቅና ትጥቁን ያዘጋጀበት እና ይሄ ነገር መላም የለው እንደው መላም የለው አለ ዘፋኝ መላም ስለሌለው እኛ ማድረግ የምንችለው የትግራይ ህዝብ ልጆቻችን በተቻለ አቅም በምንም ተአምር ጦርነት ውስጥ ይገባል ይተርፋል ብላችሁ እንዳታስቡ። በየትኛውም አቅጣጫ ልጆቻችሁን አሽሹም፣ ደብቋቸው። በፍጹም እንዲህ ያለ ውጊያ ውስጥ ህዝባችን ዳግመኛ እንዲገባ እንዳትፈቅዱ ጥንቃቄ አድርጎ። በራያ በአሎማጣ በወልቃይት በሁመራ ዙሪያ ያለው ህዝብ ከፍተኛ ጥንቃቄ ማድረግ መቻል አለበት። ህወሓት ከጀመረች ጨመረች ነው። ፍርሃት ወደ ኋላ ወደ ቀኝ ወደ ግራ ማመንታት 2 ጊዜ 3 4 ጊዜ የሚባል ነገር የለም እና ከፍተኛ ጥንቃቄ አድርጎ ጮነቀን። እኛ ምን አርገን ህዝባችን እንደምናድነው አላወቁንም። ነገር ግን ይሄው የፈራነው ነገር መጥቷል። እባካችሁ እያሉ ነበረ። ይሄው ስለዚህ የፈሩት ይደርሳል፣ የጦሉት ይወርሳል እና የፈራነው ነገር የመጣ ይመስለኛል። የፈራነው ነገር የደረሰ ይመስለኛል። እነዚህ ሰዎች ይህን ነገር ከማድረግ በምንም ተአምር ወደ ኋላ አይልም እና በተቻለ አቅም መረጃውን ለብዙ ሰዎች አካፍሉ፣ ሼር ላይክ አድርጉ። ሁላችሁም በያላችሁበት መረጃውን ተቆባበሉ። እንደዚህ አይነት ነገሮች ደግሞ ይጎርማቻል። ጉዳይ እኮ ወደ ኤርትራ ሁሉ እያሰፉት ነው ያሉት። እንግዲህ ይሄ ነገር ዙሪያውን ከትግራይ አልፎ እንደገና ቀጠና ሁሉ የሚተራመስ ከሆነ በጣም አስቸጋሪ ነገር ነው የሚሆነው።
ምን መደረግ እንዳለበት እንግዲህ ህዝቡ እግዚአብሔር ይርዳው። እኛ ከዚህ በላይ ምን ማድረግ አንችልም። ይሄ አደገኛ ሰዎች እንቁልፍ እንደማይወስዳቸው እናውቃለን። አሻጥራቸው እጅግ በጣም ውስብስብ እንደሆነ እናውቃለን። ባካችሁ የምትችሉትን ሁሉ አድርጎ ህዝባችን ለማዳን ይሄን ሀሳብ ነው። ሲመቻችሁ ላይክ አድርጉ፣ ሼር አድርጉ። ፒስ